በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ሰው የሌለበት ከተማ፣ ውሾች የሚንገላወዱበት ከተማ። ይህም መስማት ያሳዝናል። እውነት ለመናገር አቶ ዘሪሁን ተሾመ ወዳጄ ነው። ሰሞኑን የቀረበ ፕሮግራሞች ነበሩ። እሱ ላይ ያሰማው የ12 ደቂቃ አካባቢ ንግግር አለና በጣም ሙሉ ለሙሉ ተቺ ነው። አንዳንዶቹ ፋክት ቤዝድ የሆኑ ናቸው። ቪዲዮን እያየን እንሰማቸዋለን። በተለይ ግን መቀሌ ሰው አልባ መሆኗ፣ መቀሌ ውሻዎች ብቻ የሚሯሯጡባት ከተማ እየሆነች መሄዷ መስማት በጣም ይከብዳል። ያችን የመሰለች ፀሐይ ከተማ ውበት ምንድነው ነው የተባለው? ባሉ ግርማን ያስታወሰኝ ሁለት ነገሮች ነው ያስታወሱኝ። በነገራችን ላይ አንደኛው ባለቤት አልባ ከተማ የራሴ መጽሐፍ በራስ ሲቆርሱ ካልሆነ በስተቀር የዘሪሁን ንግግር ባለቤት አልባ ከተማ የሚለውን ነው ያስታወሰኝ እና በዛ ወቅት ማረሳው ሲሳይ ይመስለኛል አንድ ጥያቄ ጠየቀኝ። ከባለቤት አልባ ከተማ ቀጥሎስ ምንድነው የምትጽፈው አለኝ። እንግዲህ ለውጥ የሚባል ምናምን ነገር የለም። በነገራችን ላይ ዛኔ ሄዳችሁ ማየት ነው ይኖር አይኖር አላውቅም። ሰው አልባ ከተማ እንዳይሆን እፈራለሁ አልኩት። ስለዚህ ዛሬ የጻፍኩት ባለቤት አልባ ከተማ ነው። ነገ ግን በዚህ መልኩ ከቀጠለ ሰው አልባ ከተማ ሚል እንዳንጽፍ እሰጋለሁ አልኩት። ጥሩ ነው፣ ለውጡ መጥቷል። አሁን ባለቤት አልባም ሳይሆን ኢኮኖሚውን ቡስት አድርጎ ዛሬ በነ አንዳንድ ቦታ የምናየው የሰው ጎርፍ የሚገርም ነው። በአካል መኖርን የሚያስመኙ ነገሮች እያየን ነው። የቀበና ምንም በቃ ማንም ቢያቆሽሸው የማይቆሽሽ ነው። በነገራችን ላይ ቀበና ላይ እያየን ያለው የወንዝ ዳር ስራዎቹ ለምናቀው እናቀዋለን። ድጋሚ ነው የምናገረው። ለምናቀው ሰዎች በደንብ ነው የምናቀው። ካቃቂ ወንዝ ምን አይነት የቆዳ ሽታ 3 ቀን 4 ቀን ታመህ ቤት የምተኛበት የቆዳ ሽታ ነው የሚመጣ የነበረው። በተለይ ጎርፍ በሚኖር ሰዓት አስማቲክ የሆኑ ሰዎች አሉ። በዚህ በወንዙ ላይ በሚመጣው የአስኮ ወንዝ በተለይ እኔ የምኖርበት ያቃቂ ወንዞቹን መለወጥ መቀየር፣ ከዛም አልፎ ሰዎች ሊዝናኑ የሚሄዱበት እንደዛ ማዕበል ሆኖ የሰው ጎርፍ ያየንበት ሁኔታ አዲስ አበባ ሰው አልባ አይደለችም። ተሰርዟል መጽሐፉ ማለት ነው። እኔ ያኔ በቃ ባለቤት አልባ ከተማ ፍጭቱ ስለነበረ ከዛ ቀጥሎ ግን ሰው አልባ ከተማ ይመጣል ብዬ ነው እሱን ያስታወሰኝ። ግን ያው ሰው አልባ ሳይሆን ቀርቷል። ደስ ብሎኛል። መቀሌ ግን በዚህ መጠን ሰው አልባ ትሆናለች ብዬ ማሰብ በፍጹም የምችለው ነገር ግን አልነበር። የራሱ የትግራይ ልጅ ነው መቀሌ ሰው አልባ ሆናለች ያለው ራሱ ዘሪሁን አይደለም። ከመቀሌ ሪፖርት ሳመሪ እንትን የሚያቀርብ ጥናታዊ ጽሑፍ የሚያቀርብ ዶክተር አክቲቭ
ለትግራይ ነው የምቆመው የሚል በነገራችን ላይ ውክልናዬም ትግራይ ነው ብሎ የሚያስብ ከወከልኩም ብሎ የሚያስብ ሰው ተው ይቅርብህ፣ ጥናታዊ ጽሑፉን ካቀረብክ እርምጃ ይወሰዱብሃል፣ አሁን የወጣው አዋጅ አደጋ ውስጥ ይከታል ሲለው አይ መቀሌ ሰው አልባ የሆነች እያየው ውሻ የሚጨፍርባት ሆና እያየው የፈለገ ነገር ያርጉኝ እንጂ ጥናታዊ ጽሑፌን የኢትዮጵያ ሕዝብ የዓለም ሕዝብም ተጋሩም እንዲያውቀው አረጋለሁ ብሎ ነው ያቀረበው ዶክተር ሙዝ። እኔም ክብር አለኝ ለሱ። ስለዚህ አንዱ ያስታወሰኝ እሱ ነው፣ ሰው አልባ ከተማ። ሁለተኛው ባሉ ግርማ ነው ያስታወሰኝ፣ ኦሮማይ ግጥሟን ታስታውሳታላችሁ? ኦሮማይ ላይ ያለው ግጥም ምን ያደርጋል ከተማ የሚለው ላይ ግጥሙን ታስታውሱ ጻፉት። ምን ያለ ሰው ምን ያደርጋል ከተማ። እንደውም እኔ ባለቤት አልባ ከተማ የመጀመሪያው ግጥሙ የተጻፈበት የባሉ ግርማ ጽሑፍ ነው። መጀመሪያ መንደርደሪያ ፔጅ 1 ባይ ዘ ዌይ የባሉ ግርማ ግጥም ነው ያለው። ያለ ሰው ምን ያደርጋል የሚል ነው። ህንጻ ቢደረደር ሰው የሌለበት ከተማ። አክቹዋሊ 3 ነገሮች ናቸው እንደው ሳመራይዝ አድርገውና ሶስተኛ አንድ ወዳጄ የጻፈልኝ የላከልኝ ጽሑፍ ነበር ስለ አሰብ። ከዚህ በፊት ነግሬያችኋለሁ። በቃ ያን አሰብን የላከልኝ ልጅ ሰው ትልቅ ሰው ነው። እያለቀስኩኝ ያነበብኩት መጨረሻ ላይ ማለት አላቃትም። አሰብን ግን እንደማቃት ሆኜ አለቀስኩኝ። ከምሬን ነው የምላችሁ፣ እኔ ለማጋነን አይደለም። የዛ ሰው ውስጥ ሆኜ አየሁት መጽሐፉ። አንዳንዴ ተመስጣችሁ ትገቡ የለ ፊልም ምናምን ስታዩ እዛው የዛው አካል የዛ ሲስተሙ አካል ሆናችሁ እና ያ ሰው እድሜ ልኩን አሰብ ነው የኖረው። ስራም የሰራው ባችለሩንም ይዞ ማስተርሱንም ይዞ የአሰብ ቅጥረኛ ሆኖ ነው የሰራው። ልጆቹ፣ ቤተሰቦች፣ ወንድሞቹ ምናምን ወስዷል። ከጉራጌ ክልል ከምን ከስልጤ ወስዷል። እና ለዚህ ሰው አሰብ ማለት ምን ማለት እንደሆነች አስቧትና ከሆነ ጊዜ በኋላ የለውጡ ዋዜማ ላይ አሰብ ሄደ። አሰብን አያት እያለቀሰን የጻፈው መጽሐፍ ብቻ ሳይሆን ብታነቡት እናንተም ውስጣችሁ የሆነ ነገር ይደማል። the ghost city ነው የሚለው እንትኑ ራሱ። ነገ ከነገ ወዲያ በዚህ ከቀጠለ መቀሌም ጎስት ሲቲ ትሆናለች። ልንገራችሁ፣ አሁን ውሻው ነው አይደለም ይርመሰመሰው፣ ውሻውም ይጠፋል። እየሄደ ያለው መንገድ ያቺ ሰው አልባ ከተማ ቀጥሎ ወደ ጎስት ሲቲ ነው የምትሄደው። ሻቢያ ልንገራችሁ ታርጌቱ ጦርነት ከተነሳም ትግራይ ላይ ነው መሆን ያለበት። ትግራይ ላይ ከሆነም በእርግጠኝነት የምነግራችሁ ከአስመራ ሚሳኤል እየተኮሰ መቀሌን ያወድማታል። የኢትዮጵያ ወታደሮች ገብተዋል ብሎ ማለት ይሄን ቃሌን ያዙልኝ ይሄን ቃል። ጦርነት ሲቀሰቀስ የኢትዮጵያ ጦር አገሩ ነው አይደለ? ትግራይ ቢገባ ከአስመራ የሚተኮሱ ሚሳኤሎች፣ ከአስመራ የሚተኮሱ ትላልቅ የጦር መሳሪያዎች መቀሌን ውድም ነው የሚያደርጓት። ይሄን ቃሌን ያዙልኝ። ቢኮስ አስመራ ወድማ መቀሌ ቀና የምትልበት አንዳችም የሆነ የኢሳያስ አፈወርቅ አይምሮ አይፈቅድም። እኔ እናገረዋለሁ ዛሬ። የፈለገ ሰው የፈለገ ይበል። ከአስመራ የባሰች ያረጋታል መቀሌን። ውስጡ እንዴት እንደሚያርና ሻቢያ ውስጡ እንዴት እንደሚያር ኤቲኤም ማሽን አሳይቶ መቀሌ ላይ ባየው ኤቲኤም ማሽን መቀሌ ላይ ባለው ያየው ልማት ከማንም በላይ የተንጨረጨረው ሻቢያና ኢሳያስ። ዛሬ እነ ፈትለወርቅ፣ ዛሬ እነ መዲድ መቀሌን አስመራ ላይ ያረጓት ነው እየሰሩ ያሉት። ከዛስ ብልጽግና ደበደባት ሁሉ ሊሏችሁ ይችላሉ። at the end of the day ምንድነው ታዲያ ብልጽግና ባትል ምን ብትል once the damage is done ምንድነው የምታደርገው? ጉዳቱ ከደረሰ በኋላ ውድመቱ ከደረሰ በኋላ ከሌ ነው እያልክ ጣት ብትጠቋቋም ምንድነው የሚጠቅመው? ብልጽግና ነው አይደለም፣ ሻቢያ ነው አይደለም፣ ምናምን ነው ምንድነው የሚጠቅመው? ነገ ከነገ ወዲያ ግን
ለትግራይ ሊቃን ነው እየተናገርኩ ያለሁት። የሚሆነው ይሄ ነው። እኔ የሚያሳየኝ እይታ ጨለምተኛ ሊሆን ይችላል። the worst case scenario ግን ይሄ ነው የሚታየኝ። ስለዚህ ሶስት ነገሮች የዘሪሁንን ስሰማ ፊል አድርጌያለሁ። ነምበር 1 ባለቤት አልባ ከተማ የኔ መጽሐፍ፣ ነምበር 2 የበዓሉ ግርማ አስመራን ከተመለከተ በኋላ ምን ያደርጋል ውበት፣ ህንፃው ቢረዝም ቢጸዳ መንገዱ ቢሰፋ ቢንጣለል አስፓልቱ ሰው ካልሸተተ ምንድነው ውበቱ የሚለው የበዓሉ ግርማ ያስታውሰኛል። ሁለተኛ ቴንክ ዩ ኢትዮጵያ፣ ህንፃው ምን ቢረዝም ምን ቢጸዳ ቤቱ መንገዱ ቢሰፋ ቢንጣለል አስፓልቱ ሰው ካልሸተተ ምንድነው ውበቱ? ሁለተኛው ነገር እሱ ነው። ቴንክ ዩ። ሶስተኛው የአንድ ወዳጄ የአሰብ ጽሁፍ ነው። የእነዚህ ሶስት ድምሮች ናቸው ዘሪሁን እየተናገረ ፊል ሳረግ ነበር። እዚህ ጋር ግን ሳልናገር ባልፍ በጣም ቅር የሚለኝ ጀስት አስተማሪም ነገር ስላለው እኔ ልጄ ነው የምለው ወዝግደኝ ነው አልወለድኩትም እንጂ ልጄ ነው እና ትልቅ ፍርሃት ነበረኝ። ከሱ በላይ ለሱ ፈርቼ እንዳታቀርበልኩት በቃ እዛ ሆነ ነው እና he just said ጋሽ ያለኝ ያቺ እኮ የምታውቃት መቀሌ ከዚህኛው መንገድ ጥግ ወደዛ የሚያልፈው እኮ ውሻ ብቻ ሆናል፣ ሰው አልባ ሆና። ስለዚህ መስመሩ ተሰምሯል፣ አቀርባለሁ፣ የፈለገውን ለመቀበል ደግሞ ዝግጁ ነኝ፣ ምንም እንዳታስብ ነው ያለኝ። በሌለበት አክብሮቴን ግለጹልኝ ብዬ ነበር። ቴንክ ዩ። ፍርሃት፣ አፈና አማርኛ ይናገር፣ ትግርኛ ይናገር፣ ኦሮምኛ ይናገር፣ ሸይጣንኛ ይናገር አስቀያሚ ነው። የትግራይ ልጅ ተጋሩን ሲረግጠው ካልጎረበጠኝ የሆነ አማራ ወይም ኦሮሞ እንዲህ አለኝ ብዬ ካቅራራው ጸቤ ከረጋጬ ማንነት ነው እንጂ ከመረገጥ አይደለም። ስለዚህ ያንን ዛሬ ላይ ብዙ ወንድምና እህቶቼ እንትን ብለናል፣ አረጋግጠነዋል። ሙዝ ቅድም ሲያወራ እንትን ውስጥ ፕሬዘንቴሽን ውስጥ አንድ እንትን ብሏል። ካለንበት ቅርቃር ወጥተን ፓራፍሬዝ ነው ማድረገው፣ ቅርቃር ወጥተን ወደ ተሻለ ከዝም ለመውጣት ወደ ተሻለ ነገም ለመድረስ ያለን ዛሬ ላይ መንገድ እርቅና ይቅር ባይነት ነው ይላል። ይሄ ማለት ትላንት ከሐውዜን እስከ እንትን ከውቅሮ እስከ ምናምን የተደፈሩ ሴቶች አልነበሩም ማለት ነው። የተረሸኑ የተገደሉ ወጣቶች አልነበሩም ማለት ነው አይደለም። ይሄ ማለት ወልቃይት ላይ የተደፈሩም የተገደሉም አማሮች የሉም ማለት አለ። አፋርም ጋር የተደፈሩም የተገደሉም አፋሮች የሉም ማለት አለ። ሁሉም ኢትዮጵያውያን ናቸው። ሁሉም ክብር ያለው ነፍስ ነው ያላቸው። ጥያቄው ይሄንን ቂም እስክናወራርድ ድረስ ተገቢም ቢሆን እስክናወራርድ ድረስ እያከክነው ቆስለን እንበስብስ ወይስ ይሄ የማይደገምበትን ቀን ለመፍጠር ይሄንን የትምህርት ምንጫችን አውትሬጀስ የሆኑትን ደግሞ የማስተማሪያ የፍትህ አደባባይ ማቆምን ይዘን የመሄድ ጀግንነትን ነው የሚጠይቀው።
ዛሬ እኔ ህወሓት ስል አሁን ይከብደኛል። ብዙዎች ወዳጆቼ የነበሩ ማቃቸው ናቸው። ከፕሪቶሪያም በኋላ አግኝቻቸዋለሁ። ቅድም ጌታቸው የጠቀሰው አንደኛው ሰው ጋር 2 ቀን አብረን ቆይተናል። የከተማ ግርግር በሌለበት አንዳንዴ ማወቅ መጥፎ ነው ያማል እና እኔና ያ ሰው ጠቅላይ ሚኒስትሩ ባለበትም የተገናኛል። ከጠቅላይ ሚኒስትሩ ጋር ምንም የሚያስዋሸኝ ምክንያት የለም። ለ4 ሰዓት የተጠጋ እጅ ለእጅ ተያይዘው ከሁላችንም ለብቻቸው ርቀው ወቅ አድርገው ሲያወሩ ውለው ተመልሰው መጥተው ከኔ ጋር ለማውራት እድል ነበረን እስከ ሌሊት እና እንዴት እንደደከመው እንዴት ማረፍ እንደሚፈልግ ወዘተርፈ አውርተን እምባዬ ሁሉ መጥቶ እንዴት ወደ በረሃ ከዩኒቨርሲቲ እንደሄደ ምኑን አውርተን ሆነስትሊ እምባዬ መጥቶ ማታ ተለያይተን በነጋታው ቅድም ጌታቸው የጠቀሰውን ሲል ደግሞ ለመታዘብ በቃ አሞታል እንጃ ህይወት መቆየቱ ነው እና ቢተካ ነው ጥሩ እና እሱም ደግሞ እኔ በሆነ አይነት ነው የነበረውና እኔ አሁን ምናልባት ህዝባዊ ወያነ ሓርነት ትግራይ የአንድ ዘመን የትግል አስተዋጽኦ የሚናቅም የሚረሳም አይደለም። ግን የትግራይን ህዝብም በዘላለማዊ ኮንትራት ኢትዮጵያንም በዘላለማዊ ኮንትራት ሊይዝም አይችልም፣ እንዲይዝም ሊፈቀድለት አይገባም። ቢያንስ ሙዕዝን የመሰሉ ሌሎቻችሁን እናንተን የመሳሰሉ የዘመኑን ቋንቋ የሚያውቁ የቴክኖሎጂውን የበቁ ልጆች ትግራይ አላነሷት ሞልቷል። ማህፀኗ ሰፊ ነው። ይሄ አብረን እናርጥ እንደኔ አርጡ የሚል ለእኔ እድሜ የቀረቡና የእኔ እኩዮች የሆኑ ወዳጆቼ በድፍረት ስናገራቸው አንዲት ነገር አይቆጨኝም። ምክንያቱም ማረጥን ማጋባት የመሰለ መጥፎ አባትነት የለም። ቢያንስ ልጆቻችንን ማሳደግ ባንችል በራሳቸው እንዲያድጉ ድሉን መፍቀድ ግን ጥሩ አባትነት እና ንቦቹ እኔ አሁን ዛሬ ላይ ኢንተርቪው ብዙ አልሰጥም። ኖት ቢኮዝ የምለው ስለሌለኝ እንዳልለው የምፈልግ ብዙ እውነት ስላለ ቢያንስ እንዳው መታጠፊያ መንገድ ካለ መመለሻ በሚል እና ግን ያሳዝናል። ንቦቹም ንግስቲቷም ሁሉም ሞተው ዛሬ እኔ የማውቀው ባዶ ቀፎ ነው ህወሓት ነኝ ብሎ የሚንቆራደደው። እሱም ደግሞ ማር መስራት አቁሞ ቀፎ ውስጥ የቀረውን እየላሰ ያለ ሽማግሌ ነው እና ይሄ ነው እና የምትታገሉት ለህይወት ነው። እየሞቱ ዓላማን ማሳካት የፋራዎችና ዘመን ያለፈበት ስትራቴጂ እየሆነ ነው። እየኖሩ ታግሎ ዓላማን ማሳካት የብልሆች መንገድ ነው። ለምንም ምክንያት ወልቃይት ምዕራብ ትግራይን በለው ወልቃይትን በለው ከምድረ ገጽ ተነቅሎ የትም አይሄዳትም። ለተጋሩ የኛ ነው ለሚሉም ሌሎች ወንድም ኢትዮጵያውያኖች የትም አይሄድም። whether we like it or not ጂኦግራፊ ድንገተኛ ለውጥ ካላመጣ አብረን ነው የምንኖር። ስለዚህ የምንፈልገው መፍትሄ ደግሞ ባለመብትነትንም ግን ደግሞ የነገ ልጆቻችንንም ዋስትናና አብሮ መኖር የሚያረጋግጥ እንጂ እንደ እንግሊዝ ኮሎኒያሊዝም የተቀበረ ፈንጂ እየሆነ መሄድ የለበትም። 4 ዙር ልጆች ገብረናል ዛሬ በሚያቀራሩ ጀነራሎች አመራር። እኔም አውቀዋል አለኝ። እኔ መቀሌ 2015 እጅ አይቻቸዋለሁ። ይሄ እንደዚህ የተተረፈ ባለ ቢኤ ባለ ኤምኤ እኔ ዘሪሁን ያ እንዲደገም ማንም ይከፋዋል ብዬ እጄን አላወጣም በጭራሽ።
ማቆም ባልችል እንዳይደገም እንደዚህ አይነት ነገሮችን እያስተባበርኩ ለመጮህ ለመናገር ሞክራለሁ። ይሄ ነው ባጭሩ፣ አላድክማችሁ። ይሄ የተፈጠረው ፎረም ዋው በጣም ፓወርፉል ነው የዘሪሁን ንግግር። እንግዲህ ደግነቱ ቆዳው ያዞ ስለሆነ እንጂ አሁን ነገ ከነገ ወዲያ ታያላችሁ አብረን እናርጥ የሚሉት ሰዎች ሌላ ደግሞ ዘመቻ ይጀምራል። በቃ ይሄ ኮምፕሊት የሆነ ባህሪያቸው ምን ተነገረ፣ ከዚህ ከተነገረው ነገር ምን ትምህርት እንውሰድ፣ እኛን የሚመለከተን የትኛው ነው፣ የትኛውን እናርም። ይሄ እንግዲህ የልብ ወዳጃችን የነበረ የቅርባችን የነበረ በጦርነቱ ወቅት እንኳን ፍትሃዊ አይደለም ብሎ በማሰብ አገር ጥሎ የወጣ ሀብቱን፣ ቤቱን፣ ንብረቱን አጥቶ ቤተሰቡን ብዙ ዘንድ ደግሞ እውነቱን ሲረዳ እውነቱን ሲያቅ ያለውን ነገር ልገንዘብ ብሎ ሲያስብ ወደዚህ ነገር የመጣ ሰው ነው ዘሪሁን። ያረጡት ሰዎች የሚልኳቸው አዳዲስ ድመቶች እና ነጭራ ቀረሽ ዘመቻቸውን አጠናክረው ይቀጥላል። አሁን ከጌታቸው ወደ ዘሪሁን ደግሞ ይኬዳል። ሰሞኑን ጌታቸው ነበር የነበረው፣ ጻድቃን ነበር የነበረው። አሁን ደግሞ ዘሪሁን ይሆናል። ደግሞ ሰሞኑ በቃ this is typical ካራክተራቸው ነው። ከሰው መውጣት አይችሉም እና በቃ አሁን ጌታቸው ሞቷል፣ አልቆለታል። የለም የሚያነሳሳው የለም፣ የሚሰማው ተጋሩ የለም፣ አንድም ተጋሩ ጆሮ የለውም ለጌታቸው። ይሄ እውነቴን ነው የምላችሁ፣ ከ10 በላይ ፕሮግራም ሰምቻለሁ እንደሱ። ከአንድ ሰው ብቻ ነው የምላችሁ። የእያንዳንዳቸው ቢደመር 100 ፕሮግራም የሚሆን ሰምቻለሁ። ጌታቸውን የሚያዳምጠው ተጋሩ የለም የሚል፣ ጌታቸውን የሚሰማው የትግራይ ሰው የትግራይ ወጣት የለም የሚል፣ ጻድቃንን የሚሰማ የትግራይ ወጣት የለም የሚል መዓት ነው የሰማሁት። የሚሰማው ከሌለ አንተ በየቀኑ ጌታቸው ምን አለ ብለህ ለምን ፕሮግራም ትሰራለህ? አዲሱ ድመት ጭራ ቀረሽ ለምን ነው የምትሰሩት? ሌሎቹም የጌታቸው አሰፋ ልጆች፣ የአማራ ዘረኛው፣ የሻቢያ ተላላኪው፣ ሻቢያው ራሱ፣ የኦሮሞ ዘረኛው ብዙ አይደሉም። እነሱ ብዙም አይደሉም። እውነት ለመናገር የኦሮሞ እንትኖቹ ብዙ አይደሉም። ሚዲያ ላይ ያሉ ማጃመል ጥሩ ነው ብዬ ስለማላስብ ነው። በራሳቸው ላይ ነው የሚያጠነጥኑት የኦሮሞቹ። የእውነት ነው። ግን ለምን ትንጠለጠላላችሁ ጌታቸው ላይ? እንደሱ ከሆነ ጌታቸው ተጋሩ አይሰማውም አይደል? አይሰማውም ብላችሁ ለምን አታቆሙ? ጻድቃንን አይሰሙትም አይደል? አይሰሙም ብላችሁ ለምን አታቆሙ? ኤቭሪዴይ ጌታቸው ኤቭሪዴይ ጻድቃን የሚቀጥሉ 3 ቀናት ዘሪሁን ዋይ እሱ ነው አንዱ። ትክክለኛው ነገር እነዚህ ሰዎች አብረን እናርጥ ነው የሚሉት። ፖለቲካሊ ነው ያለው ዘሪሁን። ማረጥን ፖለቲካሊ ማፍራት የማይችል ማለት ነው። ሌላ እኮ አይደለም። ንግስቲቷም ንጉሱም ንቡ ሞቶበት ድሮስ ንብ ነበር ወይ? ጥያቄ ያለኝ እኔ። ግን ማር ባዶ ቀፎ ዝንብ ነው ያለው። እውነት ለመናገር ዝንብ ሞልቶታል። ያኔም እርግጠኛ አይደለሁም ንብ መሆኑ። ትንሽ ዲቤት ማድረገው ከዘሪሁን በሱ ነው። አይ ዶንት ቲንክ ድሮም ንጉስና ንግስቲት አልነበሩም የንቦች። ወደ ውስጥ ቢጠና በዛ ደረጃ መጥቶ ትግራይ ትገንጠል ምናምን ትገንጠል የሚል ፕሮጀክት ያቀነቀኑ ሰዎች ናቸው። ንጉስ የሚባሉትም ንግስቲት የምትባለው ሴም ስቶሪ። ለኦነግ ማነሳውን ታሪክ ነው እዚህ ጋር የምገለብጠው እኔ። ትንሽ ይለያለው። ያም ሆነ ግን ዛሬ ያለው ቁመና ያረጠ ቁመና፣ ደርቆ የቀረ ቁመና፣ የትላንትናው መንገድ ላይ ተቸንክሮ የቀረ ቁመና ነው። ይሄ ቁመና ምን ፈጠረ? ባለቤት
አልባ ሳይሆን ሰው አልባ ከተማ ፈጠረ። ሰው የሌላት ከተማ እንደዛ ቱሪስቶች የሚሄዱባት መቀሌን እንጎብኝ የሚባልባት አየር መንገዶች የሚመላለሱባት ዛሬ ወደ መቀሌ የሚሄድ ኤርፖርት እንትን የለም፣ ፕሌን የለም። ከመቀሌ በጎርፎ ነው ይወጣል። ሰው አልባ ከተማ እየተፈጠረ ነው። ውሾች የሚርመሰመሱባት ከተማ እየተፈጠረ ነው። ነገ ከነገ ወዲያ ደግሞ በዚህ ከቀጠለ አስመራን የምታስንቅ ከተማ ይፈጠራል። ውድምድሟ ይወጣል። በዚህ ከቀጠለ አሰብን የምታስንቅ ከተማ ትሆናለች መቀሌ። የመቀሌ ጣፋንታ በዚህ ከቀጠለ አስመራን መሆንና አሰብን መሆን ነው። ዛሬ እነ ደብረ ጽዮን፣ እነ ፈትለወርቅ፣ እነ ሞንጆሪኖ፣ እነ ጌታቸው አሰፋ፣ እነ ምግበይ፣ እነ መዲድ እየሰሩ ያሉት ከቻልን አስመራ እናረጋታለን፣ ካልቻልን አሰብ እናረጋታለን ነው ያለው። ይሄ ነው እውነቱ። ስለዚህ የሚያስቡ ሰዎች፣ የሚያስቡ ወጣቶች ጥለው እንዲወጡ ዛሬ ደብረጽዮን መግለጫ ወጥቷል። ደብረጽዮን መግለጫ ላይ ቲፒኤልኤፍ ማለት ነው በስተት ነው የምትሄዱት፣ በብልጽግና ቅስቀሳ ነው ወጣቶች ለቃችሁ የምትወጡት፣ ለቃችሁ አትውጡ የሚል መግለጫ ነው ያወጣው። ፌዴራል መንግስቱ ነው ፕሪቶሪያን ያፈረሰው፣ እኛ አይደለንም። እና በጠላቶቻችን ቅስቀሳ፣ በባንዳዎቻችን ቅስቀሳ፣ በትግራይ ጠሎች ቅስቀሳ ተነስታችሁ ትግራይን ጥላችሁ አትወጡ። ልመና ውስጥ ነው የገባው። የዛሬ መግለጫ ሄዱና ይዩት። የዛሬ መግለጫ ነው የምነግራችሁ። የልመና መግለጫ ነው ያወጣው ደብረጽዮን ዛሬ። ለምንድን ነው የሆነው ብሎ እንኳን መጠየቅ አይደለም የሚፈልገው። የልመና አትውጡብን፣ አትሂዱብን የሚል ነው ያወጣው። አንብብላችሁ በኃይል በስልጣን የያዘው የትግራይ ክልላዊ አስተዳደር ዋዜማን ሪፈር አድርጌያለሁ ሌላ ቦታ ጊዜ ስላላገኘው። በኃይል ስልጣን የያዘው የትግራይ ክልላዊ አስተዳደር በቅስቀሳ ተደናግረው የወጡ የትግራይ ወጣቶች ወደ ክልላቸው እንዲመለሱ ዛሬ ባወጣው መግለጫ ጥሪ አድርጓል። ግቡልን፣ ተመለሱ፣ የተሳሳተ ቅስቀሳ ነው ያለው። አስተዳደሩ የፌዴራል መንግስት ወኪሎች ያላቸው አካላት የትግራይ ወጣቶች ከክልሉ እንዲወጡ ቅስቀሳ አድርጎብናል ብሎ ከሷል። ፌዴራል መንግስት ጦርነቱን ለመጀመር ሁሉንም አይነት ወታደራዊና ፖለቲካዊ ዝግጅቶችና ትንኮሳዎችን እያደረገ ይገኛል በማለትም አስተዳደሩ በድጋሚ ክስ አቅርበዋል። በክልሉ አዲስ አካታች አስተዳደር የተቋቋመው ፌዴራል መንግስቱ የግጭት ማቆም ስምምነቱን ተግባራዊ ባለማድረጉና የስምምነቱን አፈራራሚ ወገኖች ኃላፊነታቸውን ባለመወጣታቸው የስምምነቱ እንደፈረሰ በማመን መሆኑን የክልሉ አስተዳደር ገልጿል። ፈርሷል እያለ ፕሪቶሪያ ፈርሷል። ስለፈረሰ ያለን አማራጭ አስተዳደር መመስረት ነው። አፈራራሚዎች አሜሪካ መንግስት፣ የአፍሪካ ህብረት፣ አውሮፓ ህብረት ወዘተ የሚባሉትም ኃላፊነታቸውን አልተወጡም። ስላልተወጡ እኛ አስተዳደር መስርተናል። ትልቁ ቁም ነገር ግን ወጣቶች ወይ የትግራይ ወጣቶች በግዳጅ እንመልምላችሁ እንጂ በግዳጅ ስለምንመለምላችሁ እስከ ግድያ የሚሄድ ነገር እናደርጋለን እንዳትወጡ። እየወጣችሁ ያላችሁት በፌዴራል መንግስት ቅስቀሳ ነው፣ በጠላቶቻችን ቅስቀሳ ነው፣ በባንዳዎቻችን ቅስቀሳ ነው። ጌታቸው ጻድቃን ዘሪሁን አሁን ደግሞ ነገ ከነገ ወዲያ ወደ ውስጥ መመልከት የለም። ያረጠ ወደ ውስጥ አይመለከትም። ፖለቲካሊ አይችልም መመልከት። ስለዚህ ባዶ ከተማ፣ ውሻ የሚዞርባት ከተማ፣ የፍርሃት ድባብ። ፍርሃት በጣም አደገኛ ነው። አሁን ሰውን በፍርሃት ቆፈን ውስጥ ነው እየከተቱት ያሉት። ፈርቶ መላወሻ እንዲያጣ ነው እያደረጉት ያሉት። ረግጠው ሊገዙት ነው የሚፈልጉት። ጥሩ ነገር ነው ያነሳው ዘዩን። መረገጥን እከሌ ስለረገጠኝ ኢትሶኬ የሚባል ነገር የለም። መረገጥን የራስህም ሰው ከረገጠህ መቃወም አለብህ። ኢትዮጵያ ፖለቲካ ውስጥ ያለው ትልቁ ችግር በተደጋጋሚ ጊዜ ነግሬያችኋለሁ። የሀገሬ ወንዝ ይብላኝ፣ የሀገሬ ጅብ ይቀርጥፈኝ፣ የሀገሬ ወንዝ ይውሰደኝ የሚል አደገኛ አባባል አለ። አደገኛ
ዘረኝነት ብሔርተኝነት አንዱ ባህሪው እሱ ነው። ያገሬ ወንዙ ሰደኝ ነው። ያገሬ ጅቢብ ላይ ነው። ሌባም ከሆነ ያገር ልጅ ኢትስ ኦኬ፣ ገዳይም ከሆነ ያገር ልጅ ምንም አይደለም፣ ዘራፊ ከሆነም ያገር ልጅ ምንም አይደለም። ያገሬ ወንዝ ይብላኝ፣ ያገሬ ጅብ። ይሄ በጣም በጣም ከባድ በኢትዮጵያ ፖለቲካ ውስጥ ያለ ነቀርሳ ነው። ባይዘው መነሳት መነቀል ያለበት ነቀርሳ ነው። አንዱ ችግር እሱ ነው። ቂም የማከክ ቁስል የማከክ እውነት ነው። እንዴት ይረሳል? በየቦታው ነው ያለው። ጽምዶ ፈጥረው እንኳን አንዳንዴ እኮ ያስቁኛል። ትላንት እያነሳው ነበር። ጽምዶ ፈጠርን ከአማራው ጋር ምናምን ብለው ግልብጥ ይሉና አይ ለተፈጸመው ጄኖሳይድማ ፋኖ ተጠያቂ ይሆናታል ይሉዋል። ግልብጥ ብለው እኔ ይጠየቁ እርስ በራስ ጽምዶ ምናምን ይሉና ዞር ይሉና ምዕራብ ትግራይማ በጠላት እጅ ተይዛለች። ጠላት ማን ነው? የአማራው ኃይል ነው ጠላቱ። ሚኮስ ወልቃይት ምናምን ይባለውን ጠላት የሚሉታል አማራው ነው የያዘው። የአማራ ተወላጅ ነን የሚሉ ናቸው አመራር ላይ ያሉት። ማንነታችን እከሌ ነው አማሮች ነን የሚሉ ናቸው። እዚህ ጋር ተገልብጦ ጽምዶ ይላል። ይሄ አንደኛ ቲፒካል ባህሪው ነው። ከዛ በተረፈ በጣም ኢምፕሬሲቭ የሆነ ስቶሪ ነግሮናል። እኔ እንኳን አውቀዋለሁ፣ ላለመዋሸት አውቀዋለሁ፣ ስቶሪውን በተወሰነ መልኩ አውቀዋለሁ። እንደ አዲስ ተገርሜ መናገር ስለማልፈልግ ነው። ግን የስልጣን ጥማት ምን ያህል ከባድ እንደሆነ ደብረጽዮን ምልክት ነው። ባይዘው በኢትዮጵያ ፖለቲካ ሳይሆን በዓለም ፖለቲካ ውስጥ ስልጣን እንዴት እንደሚያሳብድ አቅል እንዴት እንደሚያስት ምሳሌ ምዘዙና አምጡ ብትባሉ ዶክተር ደብረጽዮን ገብረ ሚካኤል ብላችሁ ታውጣላችሁ። ብዙ አንድ መጽሐፍ ያጽፍበታል እሱ። በቃ አይ ዶንት ኖ ለምን እንደሆነ አላውቅም። ስልጣን ወይም ሞት፣ ሲነሳም ሲተኛም ሲበላም ሲጠጣም የስልጣኑ እንትን የሚታየው ዙፋኑ የሚታየው በቃ እዛ ወንበር ላይ ደርቆ ለመቅረት የወሰነ ምንም ነገር ከማድረግ ወደ ኋላ ማይል ልክፍት፣ የስልጣን ልክፍት እኔ ከየት እንደሚመጣ በደንብ መጠናት አለበት ብያስ። ይሄ ወደ በሽታ ተቀይሯል። እውነቱን ነው ዳዊት ከበደ። በጣም በጣም ክሮኒክ የሆነ በሽታ ሆኗል። የስልጣን ጥማት በሽታው ምን ደረጃ ይደርሳል የሚል እንደው በዘርፉ ያላችሁ ሰዎች ጥናቱን ስሩበት። ልክፍት ነው ይሄ። ያ ልክፍት እስከምን ድረስ ነው ሄደው? አብረህ ውለህ አብረህ ተጫውተህ በንጋታው ስትሄድ ጓደኛህን አብሮ በረሃ የገባውን እሱ ፕሬዝዳንት ከሚሆን ህይወቱ በአጭር ጊዜ ስለሚቀጭ እኔ በሆን ይሻላል ብለህ ፕሮፖዝ ማድረግ። አያችሁት የስልጣን ክፋቱ? እንደዚህ አይነት ሰዎች ናቸው እነ ደብረጽዮን ማለት። ይሄ አይነት ባህሪ ያላቸው ውሸት ነው አይሉም ወጥተው በእርግጠኝነት። ቢኮስ አሁን ኦልሬዲ ስልጣኑንም አባሮ ይዟል። አልፋና ኦሜጋው መነሻውና መድረሻው ስልጣን የሆነ ሰው ማለት። ይሄ በጣም ቀፋፊ ነገር ነው እውነት ለመናገር። ከዛ በተረፈ አንዳንድ የደረሱን መረጃዎች አሉ። እነዛ መረጃዎቹን ብቻ ልስጣችሁና ዝርዝር ነገሮቹን ሌላ ጊዜ እናነሳለን። ስቱዲዮ ከገባ በኋላ ነው መረጃዎቹ የደረሱኝ። እንደወረደ ባነብላችሁም ደስ ይለኛል። ከታማኝ ምንጮች የደረሰኝ ነው። እኔ ካልመራሁት አገር ትበተን በሚል የተቸነከረው አቋም የሚታወቀው በደም ነጋዴ አዛውንቶች የሚመራው የህወሓት ቡድን ትግራይን ለሌላ ዙር እልቂት እያዘጋጀ ባለበት በአሁኑ ወቅት ከትግራይ እናቶች መዳፍ ፈልቅቆ ለባዕዳን የሸጣቸው ወጣቶች በሱዳን በረሃ ለሀገራቸው አፈር እንኳን እንዳይበቁ ሆነው የመከራ ጽዋን እየተቀበሉ መሆናቸውን መስማቱ መሪር ሐዘን ነው። ለራሲዮ የሚሆን በቂ አቅም ሳይኖረው ለባዳ አሳልፎ የሸጣቸው የትግራይ ውድ ልጆችን ጨምሮ የቡድኑ አርሚ 7
ከፍተኛ አመራሮች በሱዳን ብሉ ናይል ግዛት ኩርሙክ ከተማ ሐምሌ 3 ቀን 2018 ስብሰባ ላይ በነበሩበት ሰዓት የድሮን እርምጃ ተወስዶባቸው በማይመለከታቸው ጉዳይ የሞት ጽዋ እንዲጎነጩና በባዕድ አገር አስክሬናቸው ሜዳ ላይ እንዲቀር መደረጉን ምንኛ ለመታደል ነው። ትግራይስ የትግራይ እናትስ ምን በደለች? በድሮን ጥቃቱ እስካሁን ባለን መረጃ 14 ከፍተኛ የህወሓት አርሚ 7 ወታደራዊ አመራሮች እና ከ100 በላይ ታጣቂዎች መደምሰሳቸው ሲረጋገጥ ከነዚህ ውስጥ የአርሚ 7 ዋናና ምክትል አዛዦች፣ የአርሚው ዘመቻ ኃላፊ፣ የኮር 3 አዛዥና የ31ኛ ክፍለ ጦር ዋና ምክትል አዛዦች እንደሚገኙበት መረጃው ያመላክታል። ሌሎች በርካታ ታጣቂዎች በእርምጃው ከፍተኛ ጉዳት የደረሰባቸው ሲሆን በግፍ ለባዕድ የተሸጡ የትግራይ ወጣቶችም ባለቤት አልባ ሆነው በየጢሻው ተበትነው በበረሃ የተወለዱበትን ቀን እየረገሙ ይገኛሉ። በጥቂት የደም ነጋዴ አዛውንቶች የሚመራው ህወሓትም ትለብሰው የላት ትከናነበው አማራት እንደሚባለው ሁሉ ግራ ተጋብቶ ይገኛል። እንግዲህ ይሄ ታማኝና አስተማማኝ የመረጃ ምንጭ ነው። እንደዚህም ነው በንባብ ያቀረብኩላችሁ። ስለዚህ ኩምሩክ የድሮን ጥቃት ተፈጽሟል ነው። በዚህ ጥቃት የ14 የአርሚ 7 ከፍተኛ አመራሮች ከ100 በላይ ታጣቂዎች መደምሰሳቸውን ከነዚህ ውስጥ ደግሞ የአርሚ 7 ዋናና ምክትል አዛዦች፣ የአርሚው ዘመቻ ኃላፊ፣ የኮር 3 አዛዥ፣ የ31ኛ ክፍለ ጦር ዋና ምክትል አዛዦች ከተደመሰሱ ውስጥ እንደሚገኙ የተገለጸበት ሁኔታ ነው ያለው። ይህ እንግዲህ ወዴት ያመራል? እነዚህ ሰዎች ለሱዳን ተሸጠው ነው እያገለገሉ ያሉት። ሱዳን ውስጥ ነው እንግዲህ ደመከልብ እየሆኑ ያሉት። እዚህ ከተማ አልባ ሰው አልባ ይሆናል። ሱዳን ገብተው ደግሞ የሚቀብራቸው ሁሉ ያተው በገንዘብ ተሸጠው የሚደርሱት ደረጃ ይሄ ነው። ስለዚህ የድሮን ጥቃቱ መድረሱም ነው እየሰማን ያለ ነው። ማን ምን አደረሰው ኪሳችን ውስጥ ይቀመጥ። ዲቴይል ነገሮችማ ሁሉንም አትጠይቁ። ሁሉም መጠየቅ አለበት ብዬም አላምንም። ግን ያሳዝናል፣ በጣም ያሳዝናል። ይህን መረጃ ይዘን እንግዲህ አንዳንድ ሚዲያዎች ላይም እየቀረበ ነው መሰለኝ የተወሰነ ርዕሶች አይቻለሁ። ያም ሆነ ይህ የሚያስተባብሉ ከሆነ ያስተባብሉ። ግን መጨረሻ ሄዶ መርሰነሪስ ነው የሆኑት። ነገ ከነገ ወዲያ ደግሞ የአሜሪካ መንግስት አዋጁን ያወጣል። አዋጁን ሲያወጣ ቲፒኤልኤፍ አርሚ 7ንም ራሱ ይሄ ቲዲኤፍ የሚባለውንም ምናልባት እስከ ሽብርተኝነት ራሱ ሊፈርጁት ይችላሉ። ይሄ ከሆነ የእነዚህ ሰዎች ደመከል ብቻ አይደለም የሚሆነው፣ የሽብርተኛ ደም ነው የሚሆነው። ስለዚህ መጨረሻው ወዴት ነው የሚሄደው የሚል መጠየቅ የሚያስፈልግ ይመስለኛል። እና መረጃው ይሄ ነው የሚመስለው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካላችሁ addiscompass@gmail.com ላይ ላኩልን። ዛሬ በድጋሚ አቶ ማሞ ምህረቱን አመሰግናለሁ። እሳቸውን እንዳገኝ ወይም አቶ ማሞ ምህረቱን እንዳገኘው ወጣት ስለሆነ ድጋፍ ላደረጋችሁልኝ ሰዎችም በአዲስ ኮምፓስ ቤተሰብ ስም በጣም አመሰግናለሁ። ለመረጃ ለሰጣችሁንም ሰዎች እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት በማይታመን